It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አድማጮቻችን ያው እንዴት አላችሁ እንላለን በድጋሚ። ያው የሳምንቱ መጨረሻ ላይ በጣም ሲጠበቅ የነበረው የአውሮፓ ሻምፒየንስ ሊግ የዋንጫ ጨዋታን አይተናል። ግን የዋንጫ ጨዋታውን በተመለከተ አላየንም፣ ግን እሺ አይተናል። ያልተጠበቀ ነገር ነው በጣም የሆነው። ፓሪስ ሰን ዠርማን በዚህ አይነት የበላይነት ኢንተር ሚላንን ያሸንፋል ብሎ መገመት በጣም ከባድ ነው። ያው ጎል እንደሚያስቆጥር ያሸንፋል ብለን ስንገምት ያው ጎል ያስቆጥራል ፓሪስ ሰን ዠርማን የሚለውን ሀሳብ እንወስዳለን። ግን 5 ጎል ግን በጣም ከባድ ነው። መልስ የሌለው 5 ጎል። አዎ የዋንጫ ጨዋታ ሊያውም ኢንተር ሚላን ላይ ደግሞ ሲሆን የበለጠ ነገር ነው። ባለፉት 69 ዓመታት አንድ የአውሮፓ የክለቦች ውድድር የዋንጫ ጨዋታ በዚህ ሰፊ ውጤት ተጠናቆ አያውቅም። አዎ እንዴ የዋንጫ ጨዋታ ላይ ካየን ራሱ የለም 1956 ወዲህ የቻምፒዮንስ ሊግ የዋንጫ ጨዋታ 0-0 አልቆ አዲስ ታሪክ ነው። እና ይሄ አንዳንዴ በቃ ሙሉ ውርደት የምትይው ነገር አለ። እኔ አክቹዋሊ ውርደት ምናምን የሚሉትን ቃላቶች አልወዳቸውም። በእግር ኳስ አልወዳቸውም። ግን ያው የሚጠቀሙት ያንን ነው። የተለመደው አገላለጽ እሱን ነው። እሱን የተለመደውን አገላለጽ እንጠቀም እንግባባለን በሚል ነው እንጂ በማመን አይደል። በቃ ስፖርት ነው። በሰፊ ውጤት ተሸንፈሻል እንትን ይላል፣ ከበድ ይላል። ግን አሁን ኢንተር ሚላን ተዋረደ ለማለት ኢንተር ሚላንን በጣም በብዙ መንገድ የሚገለጽ ቡድን ነው እኮ ኢንተር ሚላን እንዴ የራሱ የሆነ ጥንካሬ ያለው ኢንተር ሚላን ምንም የዋንጫ ጨዋታው ላይ እንደዛ ይሆናል ብለን አልገመትንም እንጂ የኢንተር ሚላንም በራሱ ሊያሸንፍ የሚችልበት ብዙ መንገዶች ነበሩ። ግን ከግምት ውጪ ነው ብለን የተነጋገርነው ነገር በትክክልም የሰራ ይመስለኛል። ከጨዋታው በፊት ከግምት ውጪ ነው የሆነው ነገር በሙሉ ደግሞ ለማመን የሚከብድ ነው። ግን ደግሞ ደስታቸው ደስ ይላል እስኪሞቱ ድረስ ደስታቸው ደስ ይል ነበረ። እውነት ለመናገር በፓሪስ የነበረው በስቴዲየም ውስጥ የነበረው ተጫዋቾቹ ላይ ለእኔ ደግሞ በተለየ ሁኔታ ሉዊስ ኤንሪኬ ላይ ይታይ የነበረው ስሜት በጣም አስደሳች ነበረ። የእውነት ለመናገር የመጋባት አቅም ያለው ደስታ እየተደሰቱ ነበረ። ፓሪስ ሳን ዠርማን እንግዲህ በተለያዩ መንገዶች ሞክሮት በተለየ መንገድ የቻምፒዮንስ ሊግን ዋንጫ ማሳካት የቻለበት አጋጣሚ ተፈጠረ። የሞከረው በተለያየ መንገድ ነበር። ይሄ ሀብታም ተጫውቶ ነበረ። ሀብታም ነው እኮ አሁንም። ግን ደግሞ በጣም አሉ የሚባሉ የዓለማችንን ጥሩ እግር ኳስ ተጫዋቾች በቡድን ውስጥ አካቶ አውሮፓ ቻምፒዮንስ ሊግን ማሸነፍ ከሚችሉ ክለቦች አንዱ ለመባል በጣም ከፍተኛ የሆነ ገንዘብ አውጥቷል። መንገዱ ያ ነው ብሎ ማለት ነው። ግን ይሄኛው መንገድ ሰራ። የእውነት ለመናገር በከዋክብቶች ወይም ይሄ ጋላክቲኮ ስብስብ ምናምን በሚለው ሳይሆን በዚህኛው መንገድ ሰራ። በጣም ብዙ ሰዎች ዱዌን ሲያደንቁ ነበረ። በዛ ጨዋታ ላይ 2 ጎል አግብቷል፣ አሲስት አድርጓል። እንቅስቃሴው በጣም ጥሩ ነው። 19 ዓመቱ ነው። አንዳንዶች ደግሞ ከላሚን ያማል ጋር ሊያነጻጽሩት እና ሊለኩት ይሞክራሉ። ዱዌ ልክ ነው፣ አሪፍ ተጫዋች ነው። ነገር ግን የእውነት የአውሮፓ ቻምፒዮንስ ሊግን ድል የማድረግ የፒኤስጂን ጉብዝና ጠቅልለን ለዱዌ እንሰጣለን ወይስ ለኮሌክቲቭ ኳሊቲያቸው ነው የምንሰጠው የሚለው ምናልባት ሊያነጋግረን ይችል ይሆናል። ሉዊስ ኤንሪኬ ከዚህ በፊት በጋርዲዮላ ብቻ ተደርጎ የሚያቀን ነገር አሁን አድርጎ ጋርዲዮላና ኤንሪኬ እንዲባል አድርጓል። ይሄ ከሁለት የተለያዩ ክለቦች ጋር ዘ ትሪፕል ዊነር መሆን የቻለበትን አጋጣሚ ፈጥሯል። እንደዚህ አይነት ነገሮች በብዛት የሚነሱ ይመስለኛል።
ፓሪስ እንግዲህ ደስታ በመግለጽ ሂደት ላይ በተፈጠሩ ችግሮች 2 ሰዎች ሞተዋል። በጣም ብዙ ሰዎች ደግሞ ቆስለዋል። በጣም ብዙ ንብረቶችም ደግሞ ወድመዋል ነው። ፓሪስ ሰው አለን አይደል እንዴ? አለን እንዴ? በደንብ ወሳኝ ሰው ነው እንጂ ወሳኝነቱን እንጂ ግን ሰው አለን አለን በዚህ ሰዓት እንዴ? ከዛ በላይ ወሳኝ ሰው አለ ብለህ ነው በዚህ ሰዓት? አሁን እንግዲህ ይሄ ጥቅም ቀመስ አገላለጽ የገለጸችው ናት። እንደዛ አይደለም። ምንም አስበው ራስ አስበው ጥቅም ደርሶኝ አያውቅም። አይ ጥቅም ቀመስ ስካርፉም ሲመጣ ለሷ ነው፣ ማሊያውም ሲመጣ ለሷ ነው። እና ኩርፊያዬን በምን ልግለጽሽ? እንደፈለክ እንግዲህ ምንም ማድረግ አልችልም። እሺ ለማንኛውም ሀይሚን ብንጋብዛት እኔም ደስ ይለኛል። ዛሬ በቀጥታ ስልክ መስመራችን ላይ ብናስገባትና በከተማዋ ውስጥ ያለውን ሁኔታ ብትነግረን በጣም ጥሩ ነው። እስካሁን ድረስ እንደሰማ ነው 2 ሰዎች ህይወታቸው አልፏል። እንደዚሁም ደግሞ 192 የሚደርሱ ሰዎችም ጉዳት አስተናግደዋል። እና በከተማዋ ውስጥ የነበረው የደስታ ሁኔታ ያው ከአቅም በላይ ሆኖ ወዳልተፈለገ አቅጣጫ አምርቷል። የፓሪስ ሰን ዠርማ ተጫዋቾች አቀባበል ምን ይመስላል ሚለውንም እናነሳለን። በቤተ መንግስትም በስቴዲየምም የአቀባበል ስነ ስርዓት ይኖራል ተብሎ ተገልጾ ነበረ። ያስ በምን ሁኔታ ተከናወነ ሚለውንም ለማንሳት እንሞክራለን። ስለዚህ ዛሬ ካላስገባናት ምኑን ወዳጃችን ሆነች ነው ነገሩ ባጭ። እኔ እኮ መጀመሪያ ብያለሁ ግን ምንም ለዛሬ ካልሆነ ብያለሁ። አሁን ሃይማኖትን ያገኘን ይመስለኛል። አዎ አለች ቀጥታ ስልክ መስመራችን ላይ። ያው እሷን እናወራታለን። እንኳን አተረፈሽ ብለን ነው የምንጀምረው። መጀመሪያማ ተረፍሽ ወይ እንላት እንጂ። እንኳን አተረፈሽ። ሄሎ ሀይሚ። ሄሎ ይሰማሻል? አሁን ይሰማኛል። አዎ አሁን ይሰማል። እንደምን አለሽ? እንዴት ሰንብተሻል? ተረፍሽ ወይ ብለን ነው የምንጀምረው ዛሬ ብለናል። መቼም እንግዲህ የተረፈኝን ይዤ ነው የመጣሁት። የተረፈኝን ሳይሆን ከደስታውም ከድካሙ፣ አዎ ከሁሉም ነገር እኔም ተርፌ እኔም የተረፈኝን ነው ይዤ የመጣሁት። እንዴት ማለት ያልገባኝ ነው። ትንሽ ቀመሽ እንዴ? አይ ነው ሰላም ነው፣ ግን በጣም የተለየ ስሜት የተለየ ሁኔታ ነው የነበረው። ያለፉት ቀናት ከውድድሩም በፊት እንግዲህ ስንገልጸው ነበር። እንግዲህ ቅዳሜ ምሽት ደግሞ እንግዲህ ፓሪስ ያው ከዚህ በፊት ትልልቅ ውድድሮችን ትልልቅ ድሎችን አክብራለች። የቅዳሜው ግን የተለየ ነበር ነው ማለት የምችለው። እንግዲህ ባለኝ ልምድ እዚህ ፓሪስ ከመጣሁኝ በኋላ ባየኋቸው ትልልቅ ውድድሮች ላይ ከታዩት የአከባበር ድምቀቶች የቅዳሜውን የሚያክል አለ ብዬ ለመናገር ይከብዳል። አጠቃላይ እንግዲህ ፓሪስ አላደረችም፣ በደስታ ነው እስከ ንጋት ድረስ የቆየችው። የሰው ስሜት አጠቃላይ የነበረው ድባብ በጣም አስገራሚ ነበረ። እንግዲህ ያው ሆኗል፣ በመጨረሻ ተሳክቷል ሁሉም ነገር እና ሁሉም ደስ ብሎታል። እንግዲህ ያሉት ነገሮችን በተወሰነ ደረጃ ለመግለጽ ያህል በተለይ ከድሉ የመጣበት መንገድ ነው የበለጠ ሰውን ያስደሰተው ብሎ መናገር የሚቻልበት ሁኔታ ነው የተመለከትኩት። ማንም ሰው እንግዲህ የዚህ የፓሪስ ሰን ዠርማ ያሸንፋል የሚለው ግምት በብዙ ዘንድ ቢኖርም አንደኛ በዛ አይነት የበላይነት እንደገና ደግሞ ቡድኑ በዚህ ሲዝን ያሳየው ብቃት እና የአጠቃላይ የቡድን ውጤት መሆኑ ለአጠቃላይ ለቡድኑ ደጋፊዎች ብቻ ሳይሆን እዚህ ፓሪስ ሆነው እንኳን ለቡድኑ ያህል ትኩረት የማይሰጡ የከተማችን ቡድን ነው ብለው የማይደግፉ ሰዎችም ጭምር የቅዳሜውን ምሽት ደስታ ያሳልፉበትና ስለ ቡድኑ ያላቸውን አመለካከት ሁሉ የቀየሩበት ሁኔታ እንደሆነ ነው የተመለከትኩት። አዎ በጣም ይሄ እንዳልሽው ነው። መጀመሪያም ቢሆን በጨዋታው ላይ ማን ያሸንፋል ለሚለው መጠነኛ ብልጫ ነበረው ለፓሪስ ሳን ዠርማ። ግን በጣም ብዙ ባለሙያዎች እገሌ ያሸንፋል ብሎ ለመገመት በጣም የሚከብድ ጨዋታ ነው፣ በኢንተር ሚላን ወይም በፓሪስ አሸናፊነት ሊጠናቀቅ የሚችልበት እድል ሰፊ ነው የሚል ግምት ሰጥተው ነበረ። ግን ፓሪስ ሳን ዠርማ እውነት ለመናገር ከግምት አንጻር የተሻለውን መጠነኛም ቢሆን ብልጫ ወስዶ ነበር። ግን ያየነውን ነገር እናያለን። ይሄንን ያህል የሰፊ የጎል ውጤት ያስመዘግባል ብሎ ለመገመት ግን ያው ኢንተር ሚላንን ከማክበር አንጻርና ኢንተር ሚላን በምን አይነት ጥንካሬ እዚህ ደረሰ የሚለውን እንደሚያውቅ ሰው ከባድ ነው አስቀድሞ ያንን ነገር መገመት። ግን እኔ መጀመሪያ በዚህ የኛና ያንቺ ቆይታ ላይ መጠየቅ የምፈልገው ጥያቄ
ድሉ በኋላ በፓሪስ የሆነውን ነገር ምንድን ነው የከሰተው? ምንድን ነው የሁለት ሰዎች መሞት፣ 100 ምናምን ሰዎች መጎዳት፣ ፖሊስ ፈቃድ እስኪጠየቅ ድረስ እንግዲህ ፓሬድ ይኖር አይኖር ሁሉ እኮ ፖሊስ ፈቅዶ ነው መጨረሻ ላይ ፓሬድ የተደረገውና ምንድን ነው ሀፕን ያደረገው በትክክል? ልክ ነው እንግዲህ ከዚህ ከደስታው መገለጽ ወይ ደግሞ ከድሉ ወይ ደግሞ ፓሪስ ሰን ጀርማን አሸናፊ ነው ተብሎ የመጨረሻው ፊሽካ ከተነፋ በኋላ አይደለም የፓሪስ ደስታ እንግዲህ የነበረው። ቀደም ሲል ባነሳ ነው ፕሮግራማችንም እንግዲህ ከነበሩት ቀናት በፊትም ጀምሮ ደጋፊዎቹ እየወጡ ደስታቸውን ለቡድናቸው ያላቸው ምኞት ሲገልጹ የነበረበት ሁኔታ ነበር። እርግጥ ነው አንደኛ ከዚህ በፊት በነበሩት እንግዲህ ባለፈው ሳምንት ይመስለኛል ሊቨርፑል ላይ የነበረ የደስታ መግለጫ ላይ የተፈጠረ ነገር ነበር። አንድ ከዛ ጋር በተያያዘ እዚያ ተመሳሳይ አይነት አደጋ እንዳይፈጠር አንደኛ ከዛ ጋር በተያያዘ ከፍተኛ የሆነ ጥበቃ ለማድረግ እንደገና ደግሞ ፓሪስ ላይ የሚፈጠረው ደስታ እንግዲህ ከሌሎች ከተሞች በተለየ ሊሆን ይችላል የሚለው ምንድነው በታሪካቸው የመጀመሪያ ስለሆነ ሊኖረው የሚችለው የደስታ መጠንም እንግዲህ በጣም ለመገመት የሚችልበት ሁኔታ አይደለም የነበረውና በብዙ ሺህ የሚቆጠሩ ሰዎች በአንዴ አደባባይ ሊወጡ የሚችሉበት ሁኔታ ስለሚኖር ከዛ ጋር በተያያዘ የሚኖረውን ጥበቃ ለማድረግ አስቀድሞ ብዙ ንግግሮች ከደጋፊዎችም እንደዚሁ ከከተማው አስተዳደርና ከፖሊስ የጸጥታ አካላት ጋር ንግግሮች ሲደረጉ ነበረ። ነገር ግን አንደኛ ከዚህ በፊት እዚህ ፓሪስ ላይ ከአርሰናልን ባሸነፉበት ምሽት ላይ በተወሰነ ደረጃ የተፈጠረ ነገር ነበረ። እንግዲህ ከስቴዲየም ከተወጣ በኋላ አብዛኛው ደጋፊ ከስቴዲየሙን ለቆ እንግዲህ ወደ ዋናው የፓሪስ ጎዳና ሄደው ደስታቸውን በሚገልጹበት ሁኔታ የተፈጠሩ አንዳንድ ነገሮች ስለነበሩ ያንንም ግምት ውስጥ በማስገባት ከዛ ውጭ ደግሞ ራሱ የፓሪስ ሰን ጀርማን ደጋፊዎች ከደስታ መግለጽ በኋላ በዚህ በሻምፒዮንስ ሊግ ብቻ ሳይሆን ከዚህ በፊት በነበረው ልምድ ምን አይነት ልምድ ነው ያላቸው ደጋፊዎች ከዚህ በፊት የነበረው ነገር የሚለውን ግምት ውስጥ ገብቷል እና በፖሊስ መረጃ የፓሪስ ሰን ጀርማን ደጋፊዎች ጥሩ ሪከርድ አይደለም ያላቸው። በከተማ ውስጥ በጣም ከፍተኛ የሆነ ችግር በመፍጠር በተለይ ከደስታን ከመግለጽ ባለፈ ከተማ ውስጥ ከፍተኛ ጥፋትን በማድረስ የሚታወቁ ስለሆነ ይሄ ደግሞ ከመጣ አንደኛ ትልቅ ነገር ነው። አብዛኛው ደጋፊ ደግሞ ከፓሪስ ውጪ ነው የሚመጣው። ስለዚህ ያን አንደኛ የሚመጣውን የትራፊክ መጨናነቅ እንደገና ደግሞ ከዚህ ከጸጥታ ጋር በተያያዘ በተለይ አብሮ የዝርፊያም የንብረት ማጥፋትም ድርጊቶች የሚፈጠሩበት ችግር አለ ተብሎ ስለተጠበቀ ያ ነገር በተቻለ አቅም ለመቆጣጠር ተሞክሯል። እንደዛ ሆኖ ግን በጣም ብዙ ጥፋት ነው የደረሰው። እንደተመለከትኩት እኔ እስከ ሌሊት ድረስ ነበርኩኝ በቦታው። በብዙ ቦታዎች ላይ የነበረውን የደስታ ሁኔታ ስትመለከት በተወሰነ ደረጃ በቃ አንዳንዴ ደስታ ለካ መቆጣጠር ከምትችለው በላይ ሲሆን ወደ ምን አይነት እብደት እየሄደ እንደሆነ የምታይበት ነው እና አብዛኛው ሰው መኪና ይዞ እንዴት እንደሚነዳ በሞተር ሳይክል ሆኖ እንዴት እንደሚሄድ ስትመለከት የደረሰው የሁለት ሰው አደጋ ምንም ማለት አይደለም። ከዛም የበለጠ መመዝገብ የሚችልበት ሁኔታዎች ነው የነበሩት እና አጠቃላይ የነበረውን የሰው ብዛት እንደገና ደግሞ በተወሰነ ደረጃ ደግሞ አሁንም እንደዛም ሆኖ በተወሰኑ ሱቆች ላይ እንደዚህ ንብረት ውድመት ተከስቷል። መኪናዎች ተቃጥለዋል። እንግዲህ የህዝብ መገልገያ የነበሩት የሳይክሎች መንገድ ላይ የነበሩት ተቃጥለዋል። እንደገና ይሄ በየቦታው ያሉ የቆሻሻ ማጠራቀሚያዎች በቃ በጣም በብዙ ሁኔታ በቃ መንገድ ላይ ያሉ ንብረቶች ሁሉ የወደሙበት ሁኔታ ተመልክቷል። ከዛ በተረፈ ከፖሊስ ጋርም እንደዚሁ የነበሩ ግጭቶች ነበሩ። እንደዛም ሆኖ ግን ከወጣው ሰውና የደረሰውን ነገር ስትመለከት እንደውም በአብዛኛው የተሻለ ነው ማለት የሚቻልበት ሁኔታ ነው የተመለከትኩት። አጠቃላይ ግን መግለጽ የሚቻለው የነበረው በተለይ ቅዳሜ ምሽት የነበረው ነገር ከቁጥጥር ውጪ የነበረ የደስታ አከባበር ነው የነበረው። እንግዲህ እስከ ንጋት ድረስ ነው የቀጠለው። ትላንት ደግሞ ያው አንደኛም እሑድም እረፍት ነው፣ ቡድኑም የሚመጣበት አቀባበል ስለነበር ለትላንትና እኔ አሁን እንደውም በተወሰነ ደረጃ ጠብቄ የነበረው በጣም ከቁጥጥር ውጪ ይሆናል። አሁን ይሄ ሾንዘሊዜ ላይ በባስ ሲያልፉ የነበረውን ስርዓት ለተመለከተ ሰው በእንደዚህ አይነት ስርዓት ያደርጋሉ ብዬ አልጠበቅኩም። ምክንያቱም ከዚህ በፊት የዓለም ዋንጫን ባሸነፉበት ወቅት ላይ የተመለከትኩት ነገር ነበረና ያንም ግምት ውስጥ በማስገባት በጣም ስርዓት ባለው መልኩ አብዛኛው መንገድ ተዘጋግቶ የነበረው ትላንትና ወደዛ ቦታ ለመሄድ በጣም ረጅም ሰልፍ፣ ረጅም ሰዓት መጓዝ ግድ ይል ነበርና ወደዚህ አይነት ቦታዎች አንደኛ ቦታውም
በጣም በሴኩሪቲ ስለተጠበቀ እንደው ዝም ብሎ አንዳንድ ጥፋቶችን ለማጥፋት የሚመችም ሁኔታ አልነበረም እና ከትላንትናው በስቲያው ትላንቱ ደግሞ በጣም ጥብቅ የሆነ ቁጥጥር የተደረገበት ነበረ። እንግዲህ ትላንትና ድረስ በእርግጥ ነው ወደ ፓርክ ደ ፕራንስ አካባቢ ችግሮች እንደነበሩ፣ ግጭቶች ነበሩ ከፖሊስ ጋር በነበረው አንዳንድ ቦታዎች ላይ መኪናው እንደተቃጠሉ መረጃዎች አሉ። ሆኖም ግን እዚህ መሀል ፓሪስ ላይ የነበረው ስነ ስርዓት ግን ያለምንም ችግር ነው የተጠናቀቀው። ምሽት ላይም ከስቴዲየም በኋላም በነበረው ሁኔታ ሰው በተሻለ ከቅዳሜው በተሻለ ሁኔታ ደስታውን የገለጸበት ሁኔታ ነው ያለው እና አጠቃላይ እንግዲህ ፓሪስ እንደ ለንደን፣ እንደ ሙኒክ፣ እንደ ማድሪድ ይህን ክብር አግኝታለች ከምንም በላይ እና ሰው በደስታ እንግዲህ የጠፋውን ዋንጫ በተለይ ደግሞ ለፓሪስ ሰን ጀርማ ዋንጫ ብርቅ አይደለም ግን አንድ ዋንጫ ጠፍቶባቸው ነበር። እንግዲህ ያን ወደ ካቢኔያቸው ከተዋል። ያን ደግሞ ለማድረግ ብዙ ዓመታት ተጠብቋል። እንግዲህ የዛ ሁሉ ደስታ እንግዲህ የተገለጸበት ነው። ከዛ ውጪ እንግዲህ ከጎዳናውም ደስታና ከስቴዲየሙም ደስታን ባለፈ ኢማኑኤል ማክሮ በቤተ መንግስታቸው እንግዲህ ቡድኑን ጋብዘው በጣም ደስ የሚል ምሽት የታለፈበት ነው። እንግዲህ ከደረቅ ፖለቲካ ንግግር ባለፈም እንግዲህ ፕሬዚዳንት ኢማኑኤል ማክሮ ትላንትና በጣም ፈታ ባለ ሁኔታ ቡድኑን የሚያደንቅ እንዲሁም ደግሞ ታሪክን የዚህ በተለይ ፓሪስ ሰን ጀርማ ያለፈበትን ታሪክ ምን ያህል ለዚህ ስኬት የተጓዘበትን ታሪክ እያነሱ የተናገሩበት ነገር የሁሉንም ልብ የነካ ነበረ። ከዛ ውጪ ደግሞ አጠቃላይ ቡድኑ የተጓዘበትና ለዚህ ስኬት መብቃት የአንድ ከተማ ወይ ደግሞ የአንድ ክለብ ውጤት ብቻ ሳይሆን አጠቃላይ የፈረንሳይ ኩራት እንደሆነ የገለጹበት ነው። እንግዲህ እንደሚታወቀው ፓሪስ ሰን ጀርማ እዚሁ የከተማ ክለብ ይሁን እንጂ በብዙ የፈረንሳይ ከተሞች ዘንድ ወይ ደግሞ አብዛኛው የሌሎችን ፈረንሳይ ዘንድ እንደ ራሳቸው ቡድን የሚቆጥሩት ቡድን አይደለም። ምክንያቱም በተለይ ካለፉት 13-14 ዓመት ወዲህ የዚህ በኳታሮች ከተያዘ በኋላ እና በተለይ ደግሞ ለዚህ ለትልልቅ ተጫዋቾች የሚወጣው ወጪ እና በፈረንሳይ ሊግ ውስጥ ላለፉት ዓመታት የበላይ ሆኖ መቀጠሉ ብዙም ተወዳጅ ነው የምትለው አይነት አይደለም እና ይሄ ግን ቅዳሜ ላይ የታየው ከዚህ ደስታው ከፈረንሳይ ማለት ከዚህ ከካፒታሉ ከተማ አልፎ እንግዲህ በተለያዩ የፈረንሳይ ከተሞች ጥሩ የሚባል አይነት የደስታ መግለጫዎች የነበሩበት ነው። ከዛ ውጪ ደግሞ አንድ ልንረሳ የማንችለው ፓሪስ ብለን ሳን ጀርማ ነው። ሳን ጀርማ ሌላ ከተማ ነው ከፓሪስ ቀጥሎች ያለች እንግዲህ ቀደም ሲል የንጉሳውያን ቤተሰቦች ከተማ ነች። ብዙ ሩቅ አይደለችም እና እዛ ከተማ ውስጥ የነበረው ድባብ ደግሞ የተለየ ነው። ምክንያቱም ያው በታሪክም አንድ ክለብ ነበሩ እንግዲህ አሁንም ስሙን ይዘው ነው የቀጠሉትና እኛም የዚህ ታሪክ የፓሪስ ሰን ጀርማ ታሪክ አካል ነን በሚል አንደኛም ከዚህ በፊትም ቡድኑ ዋና ማሰልጠኛው ካምፕ እዛ ነው የነበረው። ከዛ ጋር በተያያዘ ታሪካቸውን የሚያወድሱና ለፓሪስ ሰን ጀርማ በጣም ትልቅ ክብር የሚሰጥ እንትን ነበረ ስርዓት ነበረ ቅዳሜ ዕለት እና ይሄም ፓሪስ ላይ ብቻ ሳይሆን ሳን ጀርማ ላይ ይሄ እንትን ነበር የደስታ ሁኔታ እዛም ነበረ። ከዛ ውጭ ግን በመላው ፈረንሳይ ድረስ ምን ያህል ርቀት አለ? ምናልባት 15 ከ20 ከዛ አይበልጥም። ብዙ ርቀት አይደለም ያለው። አዎ ከዛ የበለጠ አይደለም እና በጣም ቅርብ ነው። አሁንም ራሱ ይሄ ፖስ የሚባለው ትልቁ የማሰልጠኛ ተቋማቸውም የተገነባው ከዚህ ከተማ ርቀት አይደለም። ሆኖም ያው ዋናው ነገር ግን አሁንም የሴቶቹ የፓሪስ ሰን ጀርማ ሴቶች እንትን የሚሰለጥኑበት ካምፕ እዚሁ ነው ያለው እና እንትን አይደለም ብዙ የተራራቀ አይደለም እና ይሄ ከተማ ደግሞ በጣም የተረጋጋ በቱሪስቶች የሚታወቅ ከተማ ነው። ያው የሀብታም ከተማ በለው አጠቃላይ እና ይሄን ያህል የስፖርታዊ እንትኖችን አታይባትም ሌላ ጊዜና በቀደም ዕለት እንግዲህ ቅዳሜ ዕለት የነበረው ምሽት እዚህ ከተማ ላይ በጣም የተለየ እንግዲህ ከፓሪስ ቀጥሎ የዚህን ደስታ በዋነኝነት ደግሞ የተጋሩት እነሱ ናቸው። ከዛ ውጭ እንዳልኩት ሌሎች ከተሞች እንግዲህ ማርሴይ ደግሞ በተለየ ሁኔታ የምናነሳው ነው። ማርሴይ ላይ ምንም አይነት እንትን አልነበረም። እንግዲህ ማርሴይ ቅዳሜ ምሽት በጣም በርካታ ሰዎች ውድድሩን ተከታትለዋል ውጭ ላይ ሆነው እንግዲህ ከዛ በኋላ ግን ጸጥ ረጭ ብላ ነው ማርሴይማ የኢንተር ሚላን ደጋፊ ነበሩ አይደለ? በዛ ፓሪስ ሰን ጀርማ ከእነርሱ ጋራ በክብር እንዲስተካከል ፍላጎት አልነበረም። ተቀናቃኝነቱ በጣም ጎልቶ የታየበት ምሽት ነው። ግን እንደነገርሽን እንግዲህ በከተማዋ የነበረው ድባብ በጣም የሚገርም ነው። እንደውም የሆነ የተቃውሞ ሰልፍ እንጂ ደስታ እየተገለጸ አይመስልም ነበረ እና በአጠቃላይ ግን እንዳልሽው ከነበረው ሁኔታ አንጻር ሲታይ
ሌሎችም ሰዎች አስተያየት ሲሰጡ ሰምቻለሁ። የሁለት ሰው ህይወት ብቻ ማለፉ ፖሊስ ነገሩን በተሻለ ሁኔታ መቆጣጠሩን ያሳያል እንጂ በጣም ከባድ ሁኔታዎች ነበሩ በተለያዩ አካባቢዎች የሚሉ ሪፖርቶችንም ስናይ ነበር። አሁን ከተማው ተረጋግቷል ወይ፣ የታሰሩትስ ተፈተዋል ወይ የሚለውን ደግሞ እስቲ ንገሪንና ስንቅ ይዘን እንምጣ። አሁን ምን ሁኔታ ላይ ናቸው የሚለውን ንገሪንና ሌላ ደግሞ እንግዲህ ያው ልክ ነው። ፖሊስ በጣም ወደ 500 አካባቢ የሚደርሱ ሰዎችን በቁጥጥር ስር እንዳዋለ ተገልጿል። ከዛ ውጪም እንግዲህ የተወሰኑት ያው ወዲያው ተይዞ የተለቀቁ አሉ። የተወሰኑት ደግሞ በጣም በመቶዎቹ የሚቆጠሩ ሰዎች አሁንም ድረስ በስር ላይ ያሉበት ሁኔታ እንዳለ ነው እንግዲህ በመንግስት በኩል የተገለጸው። ነገር ግን በሀገር ውስጥ ጉዳይ ሚኒስትሩ በኩል ሆነ እንዲሁም ደግሞ ትናንትና ምሽትም ፕሬዚዳንት ኢማኑኤል ማክሮን በዚህ ጉዳይ ላይ ምንም እንኳን የደስታ ምሽት ቢሆንም ምንም እንኳን ክለቡን የሚያወደስና ደስ የሚል ነገር ባለበት ድባብ ውስጥ ጥሩ ንግግር ቢያደርጉም ከዚህ ጋር በተያያዘ ግን የተደረገውን ድርጊት በጣም ነው ያወገዙት እና ለዚህ ምንም መንግስት ትዕግስት እንደሌለው የገለጹበት ሁኔታ አለን። ስለዚህ እንደውም በቃ ይሄ ስልጣኔ የሌለው ድርጊት ነው የተፈጸመው ከተማዋ ላይ። ስለዚህ በእንዲህ አይነት ነገር ድጋሚ ቢደረግ ወይ ደግሞ አሁንም ለተደረገው ነገር የሚወሰደው እርምጃ ጥብቅ እንደሆነ የተናገሩበት ሁኔታ ነው ያለው እንግዲህ በመንግስት ኃላፊዎች በኩል። ስለዚህ አሁን ገና በእነዚህ አሁን ቁጥጥር ስር ውለዋል በተባሉ ሰዎች ላይ የተወሰደው መንግስታዊ እርምጃ ወይ ደግሞ ከስር ጋር በተያያዘ ወይ ከቅጣት ጋር በተያያዘ ገና ይፋ አልሆነም። ሆኖም ግን ቀላል ጥፋት አጥፍቷል የሚባሉት ወዲያው ነው የተለቀቁበት ሁኔታ አለ። ነገር ግን እንግዲህ ከንብረት ማውደም ጋር በተያያዘ ደግሞ በቁጥጥር ስር የዋሉ ሰዎች እስካሁን ድረስ በስር ላይ እንዳሉ ነው የወጣው መረጃ የሚያመለክተው። የሚዲያው ትኩረት ምንድነው? ድሉን ተከትሎ የፈረንሳይ ሚዲያዎች፣ ቴሌቪዥን ቻናሎች፣ ኒውስ ፔፐሮች ምን እያሉ ነው የሚገኙት? ማንን ነው የበለጠ እያወደሱ ያሉት? ለአሰልጣኙ ነው ወይ ክብር የሚሰጡት? ወይስ ብዙ ሚዲያዎች ዶዌ እንደሚሉት ምንድነው ሚዲያው ምን ላይ ትኩረት አደረገ እና ወይስ ከድሉ በኋላ የነበረው የፓሪስ አለመረጋጋት ትኩረታቸውን ሳበው? ምን ላይ ነው ያለው የፈረንሳይ ሚዲያ? ሬዲዮ፣ ቴሌቪዥን፣ ጋዜጣው? በሬዲዮም በአጠቃላይ እንግዲህ መገናኛ ብዙሃን ሶሻል ሚዲያውን ጨምሮ አብዛኛው ከድሉ ጋር የተያዘውን ስሜት ነው ማንጸባረቅ የፈለጉት። ከምንም በላይ ግን ቡድኑ ላይ አሁን የተመለከትኩት ነገር የተገኘው ድል ለከሌ ብለህ የምትሰጠው ቡድን ማለት አንዱን የእንትና ውጤት ነው ብለህ የምትሰጠው ነገር እንዳልሆነ ነው ከአብዛኞቹ እንግዲህ መገናኛ ብዙሃን ላይ ቀርበው አስተያየት የሚሰጡ በዚህ በፓሪስ ክለብ ውስጥ የተጫወቱ እንዲሁም ደግሞ በፈረንሳይ ብሔራዊ ቡድን ውስጥም ትልቅ ስም ያላቸው ተጫዋቾች በስፖርት ተንታኝነትም የሚታወቁ ሰዎች ከፓሪስ ሰን ዠርማን ድል ጋር አያይዘው የሚገልጹት እንደ ቡድን እየተገለጸ ያለው ይሄ ነው። ትልቁ ለውጥም ትልቁ ነገርም ይሄን ነው መግለጽ የምችለው። የትኛውን ሚዲያ ስትከታተል እርግጥ ነው በተወሰነ ደረጃ የተወሰኑ ተጫዋቾችን ስም በተለይ ከፍጻሜው ጨዋታ ላይ በተያያዘ እንደ ጎልቶ የታዩ እንቅስቃሴዎችና ለተገኘው ድልም የምታነሳቸው ተጫዋቾች አሉ ዱዌን ጨምሮ። ነገር ግን ከዚህ ጀርባ በእርግጥ ነው በዋነኝነት የሉዊስ ኤንሪኬ ስም ጎልቶ የሚነሳበት ነገርም እንዳለ መግለጽ ይቻላል። የተለየው ነገር ብዬ መናገር የምችለው ከማሊያ እና አሁን አደባባይ ላይ እንኳን ወጥ አብዛኛው እንግዲህ የማሊያ በነገር ላይ ትላንትና ሌሊት ጀምሮ ነው ማሊያ ለመግዛት ድጋሚ አዳዲስ ማሊያዎችን ለመግዛት በጣም ትልቅ ሰልፍ ነው የነበረውና የሆነ የአንድ ሰው ስም አታይም። አብዛኛው የተለያየ የተሰለፈም ያልተሰለፈም ተጫዋች ስም ነው አብዛኛው ሰው ጋር የምታየውና ያም ለተጫዋቾቻቸው የነበራቸውን ለአንድ ሰው የሰጡት ሳይሆን እንዳለ ለቡድን የተሰጠ ክብር እንደሆነ ያየሁበት ነው። ከዛ ውጪም እንዳልኩት መገናኛ ብዙሃን ላይ የነበረውም ትኩረት ቡድኑ እንደ ቡድን ተጫውቶ ያሸነፈ ቡድን እንደገና ደግሞ በተወሰነ ደረጃም ደግሞ በዚህ ውድድር ላይ የታዩ የተወሰኑ ተጫዋቾችም ክብር የሚገለጽላቸው ወይ ደግሞ ክብር የሚገባቸው ቢሆኑም የእነሱ ውጤትም ከሌሎች ተጫዋቾች ውጤት ጋር ታግዞ እንዳልኩትም ደግሞ ከሉዊስ ኤንሪኬ አጠቃላይ ችሎታና አስተላለፍ እንዲሁም ደግሞ ስልጠና ጋር ተያይዞ የመጣ ስለሆነ እየተገለጸ ያለው አጠቃላይ እንደ ቡድን ነው ማለት ነው የምችለውና ትልቅ ሽፋን የተሰጠው በተለይ ትላንትናም ከትላንትና በስቲያን በነበሩት የውድድርና ከውድድር በፊት በነበረውም ሂደት ውስጥ በየተለያየ ቦታ ላይ ያሉትን ፓሪስ ላይም
እንዲሁም ሚዩኒክ ላይ እንዲሁም ደግሞ ፓርክ ደ ፕራንስ ላይ ወደ 48,000 ሰው ነው አንድ ላይ ውድድሩን የተመለከተው በስቴዲየም ውስጥ። እንደገና ደግሞ በተለያዩ ፓሪስ ውስጥ በሚገኙ ባሮች ትልልቅ እንዲሁ በየቤት ውስጥም ያሉትን ሰው አብሮ የሚመለከትባቸውን ቦታዎች እንግዲህ በመቃኘት ከዛ ከተለያዩ ቦታዎች ነበር ውድድሩ ዝግጅቶች ሲተላለፉ የነበረው እና አጠቃላይ ሁሉን አቀፍ ነበር ማለት ነው የምንችለው። ስለዚህ የሄኛው ድል የፓሪስ ሰን ዠርማ ኢሜጅ ላይ ራሱ የፈጠረው አስተዋጽኦ በጣም ትልቅ ነው ብሎ ማንሳት የሚቻል ይመስለኛል። በእርግጥ ይሄ በጣም ትልቅ ነገር ነው። ፓሪስ ሰን ዠርማ የለፋበት እና በተለያዩ መንገዶች ሞክሮ ያገኘው ድል እንደሆነ ይታወቃል። ግን አሁን ውድድሮች በሌሉበት ጊዜ ራሱ የፓሪስ ሰን ዠርማን ማሊያ ለመግዛት መሰለፍ የሚያመላክተው በጣም ትልቅ ነገር አለ ብዬ ነው ማስበው። ደግሞ እንደ ክለብም አይደለም እንደ ብሔራዊ ቡድን ነው የነበረው አቀባበል እና አጠቃላይ እስቲ ጠቅለል አድርገን በፓሪስ ሰን ዠርማ ኢሜጅ ላይ ገና ከወዲሁ የፈጠረው ነገር ምንድን ነው የሚለውን ትንሽ ጨምሪበትና እንጨርሳለን። ልክ ነው እንግዲህ አሁን እዚህ ላይ ትልቁ ሊሰመርበት የሚገባው ጉዳይ ይሄ ነው። አሁን ያው ድል መጥቷል፣ ሲጠበቅ የነበረው ድል። ይሄ ድል ሲገኝ ደግሞ እንደውም በዚህ አጋጣሚ መግለጽ እንፈልገው ምናልባት ይሄ ድል ከዛሬ 5 ዓመት በፊት ተገኝቶ ቢሆን ኑሮ ዛሬ ላይ ፓሪስ ላይ የታየው ወይ ደግሞ በመላው ፈረንሳይ የታየው ድል በዚህ አይነት መልኩ ይሆናል ብሎ ለመናገር በጣም ነው የሚከብደው የነበረው። ምናልባትም መዘግየቱ የፓሪስ ሰን ዠርማ ድል ለበጎ ነው የሚል ነገር መናገር ይቻላል። ካየሁትም አጠቃላይ ከህብረተሰቡም ከሚዲያውም እና ከራሱ ከቡድኑም አካባቢ ከሚወጡ መረጃዎችም ስንመለከት ይሄኛው የበለጠ አንድነትን የፈጠረ የበለጠ ሁለንተናዊ የሆነ ደስታ ነው የሆነው በፈረንሳይ ውስጥ ማለት ነው። ከ5 ዓመቱ በፊት ሆኖ ቢሆን ኑሮ ማለት ነው። ለዚህ ደግሞ እንግዲህ በተወሰነ ደረጃ መናገር የምንችለው እንግዲህ ሉዊስ ኤንሪኬ የቀድሞ አሰልጣኞች ያላሳኩትን እንግዲህ እነ ቶማስ ሁልን፣ ፖቼቲኖን፣ እነ ክሪስቶፈር ጋልቲዬን እነዚህ ሁሉ እንግዲህ በቅርብ ዓመታት ውስጥ ከትልልቅ ተጫዋቾች ጋር ይህን ነገር ማሳካት ያልቻሉበት ነገር አለ። ነገር ግን የሉዊስ ኤንሪኬ የጨዋታ ዘይቤ ይዞት የመጣው አጠቃላይ መንፈስ ነው። ዛሬ ላይ ይህን ከድሉ ጋር አብሮ የመጣው የደስታም እንደገና ደግሞ የአንድነትም ስሜት እንዲፈጠር ያደረገው ማለት የምንችልበት ነገር ነው ያለውና ያ ደግሞ በራሱ ፓሪስ ሰን ዠርማ ቀደም ሲል እንደገለጽኩት ይሄ የሀብታም ቡድን ወይ ደግሞ እኛን አይወክልም የሚለው የከተማው ነዋሪ በተወሰነ ደረጃ የነበረውን አስተሳሰብ ፓሪስ ውጪ ደግሞ ባሉት የሊግ ተወዳዳሪ ክለቦች ላይ ደግሞ አንደኛ ፉክክሩ ተመጣጣኝ እንዳይሆን አብዛኛውን በእነሱ ያው ከገንዘብ ጋር በተያያዘ የፌቨር ይደረግላቸዋል ወይ ደግሞ ከኛ የተሻለ ተጫዋቾችን በማምጣት አብዛኛውን ድል ወደ እነሱ እንዲሄድ አድርጓል የሚሉ ቅሬታዎችም ያሉበትን ነገር ያጠፋ ወይ ደግሞ እያጠፋ ያለ ስሜት እንዲፈጠር አድርጓል እና ይሄ ደግሞ አንደኛ የአብዛኛው ቡድን የተገነባበት እንደተባለው የወጣት ተጫዋቾች መሆናቸው ከዛ በፊት ደግሞ በነበረው ሁኔታ የተገኙትም ድሎች ወይ ደግሞ የጎሎችም የተወሰኑ 1-2 ብለሽ መጣሪው ሳይሆን የሁሉም ተጫዋቾች እንግዲህ ከተከላካይ ክፍል እስከ አጥቂ ክፍል ወይ ደግሞ አጥቂም እንደውም ብለሽ እንትምትዩ አይደለም አብዛኞቹ በከንፍ በኩል የሚጫወቱ አማካይ ላይ ያሉ የአማካኝ አጥቂዎች ናቸው። እንግዲህ ዋና አጥቂ የምትዩ ቡድን እንኳን አይደለም አሁን ላይ ፓሪስ ላይ ያለው የአጠቃላይ አጥቂ ክፍሉና ነገር ግን እንደ አንድ የቡድን ውጤት የተገኘ መሆኑ ለፓሪስ አሁን ላይ ያለው ምስል የበለጠ ተወዳጅ እንዲሆን የበለጠ ጨዋታውን ከዚህ በኋላ ያለውን ጨዋታ ሰው እንዲከታተል አዳዲስ ደጋፊዎችም አሁን እየመጡ እንደሆነ የሰማንበት ያለበት ሁኔታ ነው የተፈጠረው። ያ ደግሞ ለወጣት ተጫዋቾች የተሰጠው አብዛኞቹ በእርግጥ ነው የፈረንሳይም ስለ ፓሪስ ሰን ዠርማ ስናወራም በአንጻሩም ደግሞ ስለ ፈረንሳይ ብሔራዊ ቡድንም እያወራን ነው ያለ ነው እና የፈረንሳይ ብሔራዊ ቡድንም በቀጣይ እንግዲህ ምን ያህል ጥሩ የምትያቸው አቅም ያላቸው ቡድን ነገ በትልልቅ ደረጃ ሊወክሉ የሚችሉ ተጫዋቾችም እያመጣ እያሳየን እንደሆነ ሰው የተገነዘበበት ሁኔታ ስላለ አሁን ላይ ለፓሪስ ሰን ዠርማ ያለው ምስልና አቀባበል በጣም እንዲለወጥ ምክንያት ሆኗል ብዬ ነው የምጠብቀው። ከዛ ውጪ ደግሞ በፊት ተጫዋቾች ሲመጡ ለገንዘብ ብቻ ነው ወደ ፓሪስ ሰን ዠርማ የሚመጡት እንጂ ለቡድኑን ወደው ወይ ደግሞ እዚህ ጋር መጫወት ፈልገው አይደለም የሚለውንም አመለካከት በተወሰነ ደረጃ የሚቀይርበትም አሰራር እንደሚለወጥ ነው የሚጠበቀው። እንግዲህ በቀጣይ
የሚኖሩ ትልልቅ ውድድሮች አሉ። እንግዲህ የዚህ የዓለም ዋንጫ አለ ከፊታችን። እዛ ላይ ደግሞ ምን ይፈጠራል የሚለውን አብዛኛው ሰው በጉጉት እንዲፈጠር ይህን ነገር ያስቀጥላሉ ወይ የሚል አለ። እንግዲህ ቀጣይ ደግሞ ሻምፒዮንስ ሊግ አለ አይደል? እንግዲህ ቀጣዩ ዓመት ይህንን ይዘው ነው ወይ የሚቀጥሉት የሚለው ነገርም በጉጉት እንዲጠበቅ ያስቻለበትን ነገር ነው የፈጠረው። ከዛ ባለፈ ግን አሁንም ወደ ክለቡ የሚመጡ ተጫዋቾች ላይ በተለይ ከዚህ ከፊርማ ማኖር ጋር በተያያዘ እነማን ናቸው የሚመጡት የሚለው ነገርም አቅጣጫ የቀየረ ይመስላል እና ከዛም ባለፈ ደግሞ ወጣቱ ነው አሁን በዚህ በፓሪስ ሰን ጀርማ የታዳጊ ቡድን ውስጥ የሚጫወቱ አሉ። እንደገና ደግሞ ከሌላ ትልልቅ ክለቦችም ቢሆን ታዳጊ ነው ወደ ፓሪስ ሰን ጀርማ ሲመጡ ይሄ አንሰለፍም ቋሚ ውስጥ አንገባም የሚለውንም አመለካከት የቀየረ አሰራር ሉዊስ ኤንሪኬ መፍጠሩ የበለጠ ወደ ክለቡ የሚመጡትን ተጫዋቾችም የሚያነሳሳ ይመስላልና እንግዲህ በቀጣይ ሞር የፓሪስ ሰን ጀርማ ውጤት እንዲሁም ደግሞ ጨዋታ ተጠባቂ እንዲሆን በሁሉም ረገድ ያነሳሳ ይመስለኛል። ከፈረንሳይም አልፎ እንግዲህ ሌሎች ዓለም አቀፍ ትልልቅ ዓለም አቀፍ መገናኛ ብዙሃንም ፓሪስ ሰን ጀርማን በገንዘብና በሀብት ደረጃ ብቻ ሳይሆን እንደ ሌሎቹ በተለይ እንደ እንግሊዝ እንደ ስፔን ትልልቅ የአውሮፓ ተፎካካሪ ክለቦች የሚቆጠርበትንም ነገር እያነሱ የተናገሩ ስለሆነ ይሄም ትልቁ ምስል ለውባጭ ይመስለኛል። ከዛ ባለፈ ደግሞ እንደ ገበያው ደግሞ እንደ ማርኬት ደግሞ ስታስቢው ወደ ፓሪስ የሚመጣው ቱሪስትም የበለጠ ፓሪስ ሰን ጀርማን ቲሸርቶች የመግዛት ስቴዲየም የመጎብኘት እንደዚህ ከዚህ ጋር የተያዙ ነገሮች በፊትም ነበሩ፣ ግን አሁን የበለጠ ሊጨምር ይችላል የሚል አመለካከት ነው እንግዲህ ያለው። እሺ ሀይሚ ልክ ነው። ያው ድሉ በብዙ አቅጣጫ ፓሪስ ሰን ጀርማን በተመለከተ የሚቀይረው ምስል እና የሚያጎላው ምስል ይኖራል ተብሎ ነው የሚጠበቀው። በጣም አድርገን እናመሰግናለን ሀይሚ። መልካም ቀን እንዲሆንልሽ እንመኛለን። እንደምናስበው አሁን በተረጋጋ ሁኔታ ውስጥ ነው ያላችሁት። ስለዚህ መልካም ጊዜ። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ እናገኝሻለን። እናመሰግናለን በጣም። እኔም ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ ለፓሪስና ለፓሪስ ሰን ጀርማን ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁኝ። እንግዲህ ሳምሪም ያው አንቺም ደጋፊ እንደሆንሽ አዲስ ደጋፊ እንደሆንሽ አንዷም የደጋፊ ዝውውሩ ላይ አንዷ መረጃው ደርሶኛል። እሺ አመሰግናለሁኝ። እንግዲህ እስከ ሳምንት መልካም ሳምንት እያልኩኝ በዲደብሊው ራዲዮ ስም እንዲሁም በሸገር ኤፍኤም ስም መልካም ምኞቴን እና እስከ ሳምንት እንግዲህ በሌላ ርዕሰ ጉዳይ እንገናኛለን ብዬ እጠብቃለሁኝ። መልካም ሳምንት እላለሁኝ።